በስቲ በካንተ ጋር በቅድሚያ 250 የነጻነት ቀኗን አመት የምታከብር ወዳጅ ሀገር አለች። እንጀምር በስለኝ። ኦኬ ከዛ በፊት ግን አንተ ከመግቢያህ በኋላ የቀድሞውን ሜጀር ጀነራል ተባባቂ ሜጀር ጀነራል ያይር ጎላንን ውይይት ለማቅረብ ነበር። አሁን ያይር ጎላን ዲሞክራት የተሰኘው ለመግለጽ የሚያስፈልገው በዚህ አጋጣሚ በጣም ግራ አክራሪ የሆነ ፓርቲ መሪ ናቸው። እውነት ነው። የቀድሞ ተባባቂ ሜጀር ጀነራል ወደ አሜሪካ እንመለሳቸው። እንግዲህ ያው የታወቀ ጉዳይ ነው። ዓለም ላይ የተለያዩ ኤምፓየሮች በመፈጠር ወይም ትላልቅ መንግስታት ሌላን አገር በቁጥጥር ስር የሚያደርጉ ሀገሮች የፈጠሩ ሁኔታ የታወቀ ነው። አሁን ባለንበት ሁለተኛው ክፍለ ዘመን እንግዲህ አሜሪካ ነች። አሜሪካ ሱፐር ፓወር የበላይ የዓለም ቀንደኛ ሀገር ለመሆን የበቃችው በትክክል ከሁለተኛው ዓለም ጦርነት በኋላ ነው። ምክንያቱም አንደኛውንና ሁለተኛውን የዓለም ጦርነት ዓለምንም ማወላወል በማሸነፏ በተለይ በሁለተኛው ዓለም ጦርነት ቀንደኞች የነበሩት ግን ጠላቶቿን በተለይም ጀርመንና ጃፓን ደርሷ ነው። ከአሜሪካ በፊት በዓለም ላይ አንድ ብቻ ሳይሆን ሁለትና ሶስት የነበሩ ሱፐር ፓወሮች ወይም ሀያላን ሀገሮች ነበሩ። ለምሳሌ ብሪታንያ፣ ፈረንሳይን ከዛም አልፎ ተርፎ ሌሎችም ሀገሮች ወደ እስያ በኩል ስናልፍ ደግሞ ቻይናንም ለመውሰድ እንችላለን። ከዛ በፊት ደግሞ ወይም በተመሳሰለ ሁኔታ የኦቶማን ኤምፓየር እስላም ሱኒ እምነት የሚከተል ኤምፓየር 400 ዓመት ያህል በመካከለኛው ምስራቅ አካባቢና በሰሜን አፍሪካ እንዲሁም ጥቂት በአውሮፓ ለመግዛት በቅቷል። ከዛ በፊት ሮማውያንን ማስታወስ እንችላለን። እንደዚሁም ከዛ በፊት ግሪካውያን እንደዚህ ያለ ዓለም በየጊዜው ሀያላን መንግስታትን የሚያስተናግድ ነው አገር ነው ማለት እንችላለን። ዓለም ያው አጠቃላይ እንመለከተው እንግዲህ አሜሪካ በአሁኑ ወቅት በጣም ሀያላን ነች የምትባልበት ሁኔታ አንደኛ የህዝብ ቁጥሯም ሰፊ ነው፣ ብዙ ነው። ሁለተኛ ደግሞ በጣም ሀብታም የሆነች አገር ነች። ሶስተኛ ደግሞ ግዛቷ በጣም ሰፊ ነው። በዚህ ምክንያት ኃይሏ አይዳበረና ከዛም አልፎ ተርፎ ጠንካራ የጦር ኃይል አላት። የጦር ኃይሏ የሚገርም ሁኔታ ነው አይቼው እንደ ሌሎቹ ሀገሮች አይደለም። ጦር ሰራዊት ራሱን የቻለ ነው። ባህር ኃይል ራሱን የቻለ ነው። ድንበር ጠባቂ ባህር ኃይል ራሱን የቻለ ነው። አየር ኃይል ራሱን የቻለ ነው። የጠፈር ጦር ራሱን የቻለ ነው። እነዚህ 5 እና 6ቱን ማለትም ራሳቸውን የቻሉ ለየራሳቸው ሚኒስትር አላቸው፣ ለየራሳቸው ማዛዥ አላቸው። እነዚህን በበላይ ሆኖ የሚያስተዳድረው የጦር ኃይሎች ኤታማዦር ሹም አለ። ከሱ በላይ ደግሞ ነው የመከላከያ ሚኒስትር አለ እና ከዛቱ የተነሳ በሚሊዮን የሚቆጠር የጦር ኃይል ነው አሜሪካ ያላት። ባህር ኃይሏም በመላው ዓለም በመዛወር የጣለበትን ኃላፊነት እየተወጣ ነው። እንደው እዚህ ላይ ፋሲል አሜሪካን ስናስብ እንግዲህ ሀያላን ሀገር እንደሆነች ያው በሁሉም ዘርፍ አንተ እንደጠቀስከውም ብዛት ካለ ከህዝብ ብዛቷም አለችበት የቆዳ ስፋት መምረት ቆዳ ስፋትም አንፃር እስካሁን ድረስ ነዳጅም ብዙ ነገር አላት። በዛ አንፃር ዓለምን እያስተዳደረች ወይም ሀያልነቷ እስካሁን ድረስ ተከብሮ ኖሯል። ይሄ ሁኔታ ግን እስከ መቼ ሊቀጥል ይችላል? እንግዲህ እንግዲህ ማንም ነብይ ለመሆን አይችልም በዚህ ጉዳይ ላይ ያሞኔ ምክንያቱም አንዳንድ ክስተቶች እያየን ነው። ያሞኔ አሁን ለምሳሌ አንዳንዶቹ ተነስተው ዋው አሁን ቻይናዎች እያየሉ እየመጡ ነው። ቻይናዎች ምናልባትም ታይዋንን ሊውጡ ይችላሉ። ቻይናዎች ከአሜሪካ በላይ ዓለምን ማስተዳደር ይችላሉ የሚል አመለካከቶችን ይሰነዘራሉ። ይህንን የግሌን አስተያየት ነው የምነግርህ። ይህንን አስተያየት ብዙዎቹ ይደግፋሉ። አሁንም ቢሆን አሜሪካ በጣም ሀያልነች። እዚህ ላይ ግን ቻይና በቴክኖሎጂ ረገድ የምታደርገው እንቅስቃሴ በጣም ብዙ ነው፣ ጥሩም ነው። ግን ብዙ ነገር ከአሜሪካ ሰርቆ የተወሰደና
እንደገና ተሻሽሎ የተሰራ ነው። እስቲ ለምሳሌ ያህል እንመልከት። ትልልቅ ኩባንያዎች አይቸው አፕል የአሜሪካ ኩባንያ ነው አይደለ? ኢላን መስክ ኩባንያዎች፣ ጉግል፣ ኦኬ፣ ፌስቡክ እነዚህ ሌሎች አሜሪካ ኩባንያዎች ናቸው። ለፈረንሳዮች አንድ አላቸው መሰለኝ እንደዚህ አይነት ኩባንያ፣ ለሩሲያኖችም እንደዚሁ አንድ አላቸው ማለት ለተወሰኑ ሀገሮች። እነዚህ አሜሪካን የለወጡ ኩባንያዎች ናቸው። እነዚህ አሜሪካን የለወጡ አሁን ደግሞ አሜሪካን የበለጠ ሀብታም ያደረጉ ኩባንያዎች ናቸው። ለመጀመሪያ ጊዜ $1 ትሪሊዮን ባለቤት የሆነ ሀብታም ኢላን ማስክ በአሜሪካ ነው ያለው። ኦኬ አዎ፣ እዚህ ላይ አሁን አሜሪካ እንደ ቀደም እንደጠቀስካትም ፋሲል በጦሩ ኃይል ዘርፍ ቢሆን ስንመለከት በጣም ግዙፍ የሆነ የጦር ኃይል እንዳላትና ዘመናዊ መሳሪያዎችም እንዳሏት የሚታወቅ ነው፣ የተነገረ ነው። ነገር ግን ወደ ኋላ ዞር ብለን ስንመለከት ለምሳሌ በአፍጋኒስታን የነበረውን ሁኔታ ጦርነት ስናይ፣ በኢራቅ የነበረውን ጦርነት ስናይ፣ በሌሎች ቦታዎችም እንደዚሁ ስናይ ጥሩ ውጤት ያስገኘችበት አይደለም። ለምን? ኦኬ ትክክል ነው። በመጨረሻው ጥሩ ውጤት ያልተገኘው በመጨረሻው ላይ ነው ታስታውሳለህ እንጂ በመጀመሪያ አካባቢ አፍጋኒስታንን ብንወስድ በመጀመሪያ አካባቢ ታሊባንን ድባቅ መታ ነበር። አልቃይዳን ድባቅ መታለች። በመስከረም 11 የደረሰውን ጭፍጨፋ መልሳለች። ከዛ በኋላ ያለው ሁኔታ ውስጥ ለውስጥ ሻክሮና አፍጋኖች በራሳቸው መንገድ አክራሪነት በሌለ ሁኔታ ሀገራቸው ማስተዳደር ሲያቅታቸው አሜሪካም ቻለችም የናቶ ቃል ኪዳን ድርጅት አባላትም አሉ። አፍጋኒስታን ነው ወደ ኢራቅ ብትሄድ ሳዳም ሁሴንን ድባቅ መታለች። ሳዳም ሁሴን ከዓለም መርዝ ከተባሉ መሪዎች አንዱ ነበር። የኒውክሌር የጦር መሳሪያ ጣቢያ መስርቶ ልክ እንደ ኢራን አሁን እንደምታደርገው እስራኤል ለማውደም ሁሉ ሞክሮ ነበር። ምናሄም ቤጊን ጠቅላይ ሚኒስትራችን በወቅቱ እርምጃ እንዲወሰድ አዘው ድባቅ ተመቷል። መጨረሻ ላይ ግን ዲሞክራሲን አሰፍራለሁ በኢራቅ አንዳንድ ነገሮችን አደርጋለሁ በሚለው ሁኔታ ውጥንቅጥ የሆነ ችግር ውስጥ ለመግባት ትችላለች። መጀመሪያው ጥሩ ሲሆን አሜሪካ ችግሯ መጨረሻው ላይ ግን ያም ሆነ ይህ እነዚህ ድርጊቶች አፍጋኒስታንን ለቃ የመውጣቷ ሁኔታ በጣም ቢሆንም የሚመጥን አይደለም። ክስተቱ ያየነው ሁላችንም በቃ ባንድ እንዴት ነው በሸበጥ ጫማ እየሮጡ እየመጡ የታየው ጥሩ አይደለም። የታየው የዜጎች ሁኔታ ነው። አይቸው ዜጎች የሚቀጥለው መንግስት አሜሪካ ከወጣች የሚደርሰው ስለሚያውቁ አውሮፕላኖቹን ለመያዝ እና ከአውሮፕላኖች ውስጥ ለመግባት ያደረጉት ጥረት ነው። አሜሪካም አወጣጧ አልኩህ እኮ በመጨረሻ ሰዓት ላይ ጥሩ አልነበረም። ያም ሆነ ይህ በዓለም የበላይነቷን ፍጹም አይቀንስም። ይህ የሆነበት ምክንያት ለምሳሌ በኢራቅ ሙሉ ለሙሉ ለቃ አልወጣችም። የተወሰነ ቢሆን የጦር ኃይል አላት በኢራቅ ጦር ሰፈሮች። ይህ የሆነበት ምክንያት ከሌሎች የዓለም ሀያላን መንግስታት ባለፈው ጊዜ ከነበረው ሁኔታ ትንሽ ለወጥ ባለ ሁኔታ አሜሪካ ሪፐብሊክና ዲሞክራሲ የምትከተል በመሆኗ ወታደሮቿ ህይወት መሰዋት ሁኔታ በህዝቡ ዘንድ ከፍተኛ ተቃውሞን ያስከትላል። ልክ እኛ ጋር እንዳለው ማለት ነው። ከኛ የሚለየው ጉዳይ የኛ ወታደሮች ድንበር ለማስከበር ድንበር አካባቢ የሚኖሩት ዜጎች ለመጠበቅ ነው ሊባኖስም ሆነ ሌላ ቦታ ሄደው የሚሰውት አዛም ቢሆን ማለትም እነሱን ድርጊት ካላደረጉ እንደ ጥቅምት 7 የመሰለ ሁኔታ እንደገና ሊፈጸምብን ይችላል እና አሜሪካ ግን ለሌላው ሰላም ስትል ለሌላው ፍላጎት ስትል መጀመሪያ ጠላቶቿን ካጠፋች በኋላ ሌላው ሰላም እንዲሆን ዲሞክራሲ ስለሆነች የምታደርገው ጥረት ውድቀት ያስከትልባታል። ያም ሆነ ይህ አሁንም አሜሪካ የዓለም ሀያላን መንግስት ነች። እዚህ ላይ ፋሲል ኦኬ፣ ግን ይሄ ሀያልነቷ ቅድም ወደ ጠየቁ ጥያቄ መምጣት እንፈልገው ይሄ ሀያልነቷ ሊቀረፍ ወይም ልታጠው አትችልም ወይ? ለምሳሌ አሁን በዓለማችን የምንስተዳደርበት የዶላር ሁኔታ አለ። እንግዲህ አሜሪካ ገንዘብ ነው።
ዶላር ከሌሎች ገንዘብ ጋር ሲነጻጸሩ እንደገና ደግሞ አሁን አንዳንድ ሀገራት ባንድ ላይ መሆን ዶላርን ለመቀየር የሚያደርጉት አለ። ይሄም ቀስ በቀስ የማዳከም ሁኔታ የሚወስዱበት በተለይ ቅድም ጠቅሰዋል ቻይናዎችን ስንመለከት በአፍሪካ ውስጥ የሚያደርጉት እንቅስቃሴ ይሄን ነገር ስትመለከት ምናልባት ይሄ ነገር የአሜሪካ ሀያልነቱ ነው የመቆየቱ ሁኔታ እንደው ለጥቂት ጊዜያት ነው እንጂ ያ ይቀየራል የሚል ሐሳብ አይመጣም ወይ? ይሄ አይመስልኝም። በአጠቃላይ ሁኔታ ግን አንድ ነገር ማወቅ አለብን። ምንጊዜም ቢሆን ኤምፓየሮች ይወድቃሉ። ምንጊዜም ታሪክን ወደኋላ መልሰን ብንመለከት ብሪታንያ ከ300 ዓመት አካባቢ ከዛም አልፎ ተርፎ ኦቶማን ኢምፓየር ከ400 ዓመት በላይ አካባቢ ሮማውያን በብዙ መቶ ዓመት የሚቆጠር ገፍተዋል ዓለምን። ከዛ በኋላ ይወድቃሉ። በምትካቸው ሌላ አዲስ ሀያል መንግስት ይፈጠራል። ለአሜሪካም በአንድ ወቅት ላይ አሜሪካ አሁን እንዳልኩ ምንም እንኳን 250 ዓመት ቢሆናትም በነጻነቷ ሀያልነቷ የመጣው በ21ኛው ክፍለ ዘመን ላይ ነው። ስለዚህ እንበል አጠቃላይ ወደ ስንመለከት 100 ዓመት ከ100 ዓመት በኋላ ወይም ከ75 ዓመት በኋላ ልትለወጥ ይችላለች ወይም ከዛ በኋላ ልትጨምር ይችላለች። ግን አሁን ባለው ሁኔታ ስንመለከት አይቸው ዝም ብሎ እንጂ የዜና ማሰራጫዎች ቢሰራጨው አሜሪካ በኢኮኖሚ ደረጃም ሆነ በጦር ኃይል በብዛት አይደለም፣ የወታደር ብዛት አይደለም፣ በቴክኖሎጂ በተራቀቀው ሁኔታ በሳይበር ከቻይና 3 እጥፍ ትበልጣለች። ከሩሲያ በጣም እንደውም ጨምሯል። አሜሪካ ያላት ኃይል በጣም ጠንካራ ነው። አሜሪካ ያላት የጦር ኃይል በጣም ጠንካራ ነው። ኢኮኖሚዋ ደብል በሆነ ሁኔታ ከቻይና ይበልጣል። ምን እንኳን የቻይና ህዝብ ቁጥር ከፍተኛ ቢሆንም ነገር ግን ካለፉት ዓመቶች ጋር ሲነጻጸር አይቸው እየተጣበበ እየመጣ ነው። አዎ ያለ ማለት ነው። መጨረሻ ላይ እስኪ የኢራንን ሁኔታ ነው አጠር አድርገን አብራራ አለቅም እንዴ ደረትም እኮ ተመቷል። አይቻለሁ ደረቱ ሲያቱ ነበር ሆነ ኦኬ እንግዲህ ወደ ኋላ መለስ ብለን ስንመለከት እስራኤል ሐማስ በፈጸመው ድርጊት አጸፋውን ለመመለስ ባደረገችው ጥረት መካከለኛው ምስራቅና የፋርስ ባህረ ሰላጤ ለውጣለች። የአዛ መሪ ይሄ ሲንዋርና እስማኤል ኻንያ ተገድለዋል። እውነት ነው። የሊባኖሱ የሂዝቦላ ድርጅት መሪ ናስራላ ተገድለዋል። ከዛ በኋላ ደግሞ መጨረሻ ላይ ለዚህ ሁሉ ድርጊት የባብራስ የነበረው አያቶላ ኻሜኒ ተገድሏል። ከተገደለ በኋላ ጦርነቱ በቀጠሉ ምክንያት ሌሎቹ ተቀብረዋል። ከብዙ ጊዜ በኋላ ኻሜኒ እንዳይቀበር ምክንያት ሆኗል ተብሎ የጸጥታው ጉዳይ አሳስቧቸው ቆይ በኋላ ጦርነቱ እንኳን ካለቀ ብዙ ወራት ሆኗል ማለት ከቆመ እነሆ በዚህ ሳምንት የቀብሩ ስነ ስርዓት ለመፈጸም እየታገሉን ነው። አንተም በዜና ላይ ገልጸዋል። በአሁኑ ወቅት አስከሬኑ የሚገኘው ቴህራን ነው። ከቴህራን በመውጣት ኩም ወደ ሰኘው የተቀደሰ እስላሞች ቦታ የሺዎች ቦታ ይሄዳል። ከዛ አልፎ ተርፎ የሚገርም ሁኔታ አይቸው ከኢራን አልፎ ወደ ኢራቅም በነጂስና ከርባላህ የሚሰኙት ቅዱስ ቦታዎች ላይ ያልፍና መጨረሻም ማሻድ በተሰኘው በተወለዱበት የተወለዱ ቦታ ይፈጸማል። የሚገርመው አያቶላ ኻሜኒ በሺህ እምነት መሰረት በመላው ዓለም የሚገኙ ሺዎች ሁሉ መንፈሳዊ መሪ ነው። ስለዚህም በኢራቅም የሚገኙት ሌላም ቦታ የሚገኙ ኢራቅ ለምሳሌ አብዛኛው ህዝብ ሺህ ነው። አሁን ሁሉ መሪያቸው አያቶላ ኻሜኒ ነው። ስለዚህ እንዳልከው እንዳይመስለኝ ከሆነ ፊታችን ሐሙስ የቀብሩ ስነ ስርዓት ይፈጸማል። ልጆቹ በቀብሩ ስነ ስርዓት ላይ ተገኝተው ነበር ከሙስጠፋ በስተቀር። ሙስጠፋም ያልተገኘበት ምክንያት እስካሁን ድረስ ግልጽ አይደለም። አንዳንዶቹ እንደሚሉት ዜና ተንታኞች እስራኤል ትከታተለኛለች ብሎ ፈርቶ ሊሆን ይችላል ነው የሚሉት። አንዳንዶቹ ደግሞ የደረሰበት አደጋ ከፍተኛ ስለሆነ እንዳይታይ የሞራል ጥቃት በህዝቡ ላይ እንዳይፈጸም ማሰብ ያልመጣው የሚባል ሁኔታ አለ። አንዳንዶቹ ደግሞ በህይወት የለም የሚሉ አሉ አይቸው። ስለዚህ እነዚህ ናቸው ተጨባጭ ሁኔታዎች።
ሰምተሃል? ፕሬዚደንት ትራምፕን ትላንትና ምንድን ያሉት? የሁለተኛውን 250ኛውን ዓመት ነጻነት በዓላቸውን እያከበሩ በመካከሉ አልፎ ኢራንን ይተቹ ነበር። አንድ ሳምንት እንዲያለቅሱ እረፍት ሰጠናቸዋል። ድርድር የለም አሁን ለጊዜው። ከአንድ ሳምንት በኋላ ወደ ድርድር እንመለሳለን። አሁን ግን እንዲያለቅሱ አንድ ሳምንት ጊዜ ሰጠናቸዋል። እሺ ፋሲል፣ ለሰጠህን ሰፋ ላለ ማብራሪያ እጅግ በጣም እናመሰግናለን። ጥሩ ነበር። በጣም አመሰግናለሁ። አይቼ መልካም። እሺ ደህና